አልወጣም። ቤትሽ እንግዳ ሲመጣ እንደዚህ ነው የምታስተናግጂው? ቆይ ምን አደረኳችሁ? ምን አድርጊ ነው የምትሉኝ? ምንም። ግን የሚገባሽ ቦታ ላይ አይደለሽ። እናንተ ማናችሁ ነው የኔን ቦታ የምታሳውቁኝ? ማንነታችን እንኳን ለጊዜ ይቆይሽ። ደግሞ ብነግርሽም አይገባሽም። እሺ በቃ አሁን ከክፍሌ ውጭ። አይን ጋር የኔን ተነሽ። ይሄንንም እኮ ነው የሚያሰራው። ሰምኛለሽ? አንቺ አሁን ያድበው ይሄ ለአንቺ አልተፈቀደም። እሺ በሽተኛ ያምሻል እንዴ? በቃኝ። ትግስቴን አስጨረሳችሁ። ለነገሩማ ጤነኛ አይደለሽም። እኔ ነኝ ጥፋተኛ ያምሻል ብዬ መጠየቂ። አንቺ ተረገምሽ። አንቺ ንቀሽ ወይ እንግዲህ አንቺ ደህና ነሽ አይደል? አንቺ ከዚህ ውጪልኝ የምትይው አዝዬ ወደ ሆስፒታል መውሰድሽ መስሎሽ ነው? እና እንዴት ነው ተስማማችሁ? አይ በዛብህ እያለ የምን መስማማት ነው? እና ምን ተባለ ጋሼ? ሽማግሌዎቹ ባቀረቡት ሀሳብ አልስማማም ብሎ ሸንጎን ረግጦት ሄደ። እና ምን ይሻላል? እንደዚህ ከሆነማ እኔም ክሴን አላነሳም አልኳ። ያው በሰላማዊ መንገድ ካልሆነ ምን ማድረግ ይቻላል? ወንድ ወጥቷል። እንዴት ማለት? አይ እኔማ እንደው ገና ስተይ ትሮጣለህ ብዬ ነበር። ለምንድን ነው የምሮጠው? ወንድ እኮ ነው እንጂ ፈርተን አይደለም። ለዛ ነዋ ሀገሩን እንደከዳ ባንዳ ወንድሜን የፊጥኝ አስራችሁ ወይኔ የከተታችሁ። እሱም ቢሆን ይኸውልህ ጉልበት ስሙ መመረቅ ሲገባው በደገፉት ጋሼ ላይ ጣለው እሱ ነው። ያው ትናገር የለ እንዴ? መናገር ብቻ አይደለም ተግባር ላይም ጎበዝ ነው። ሴት የላከው ሞት አይፈራም አሉ። ያውም ተራ ሴት ነዋ። እኔ ደግሞ ይኸውልህ ጽናቴ ልካኝ ማንንም አልፈራም። እሺ በሜዳ መፎከር ጥሩ ነው፣ ግን ጥርጥር የምታደርጊው ባህሪ የምልሽ ምርጥዬ ምላስ ምናምን ከቤት ነው ልብል የጸዳ ምላስ ነው ያላችሁ። ይቅርታ ወንድሜ፣ ፊት ላይ እኮ በጣም ብዙ ጉሞች ነበሩና ፊትንም ለመለየት አልተቻለም። ወንድሟ ነው ይማ የኔና ተው እንጂ ወንድሜ። አሁን እኔን የመሰለ ሸበላ ከዛሽ ጨራሮ ጋር ምናችን ነው የሚመሳሰል? እንዳረግዝሽ ደጋግማ ነግራት ነበር፣ ግን ጭራሽ ልትሰማትና ልትረዳት ፈቃደኛ አልነበረችም። የሚያስፈልግሽ ነገር ካለ እንረዳሻለን፣ ግን በቃ ፍቅሬን ተይልኝ ምናምን። ማነው ትክክለኛ ስም? ምን ያደርግልሻል? ከቤት ነው አይደለም የሚለውን ለማወቅ እኮ ነው። ይኸውልሽ እኔ ጨካኝ መሆን ፈልጌ ምናምን አይደለም። እዛው ጎዳና ተወለድኩ፣ እዛው ደግሞ ጎዳና አደግኩኝ። ገና ፈላይ ያሉኝ ነው ማዘሯ የሞተችው። ነፍሷን ይማረው። ከዛ ያን የተረገመ አባቴን ጠላሁት። ሩም እርሶም ይናፍቁኛል በእውነት። እና ስናፍቅና እኔም እኮ አባቴ ነኝ። ኧረ እመጣለሁ። እኔም እጄን ዘርግቼ ይቀበልሃል። እሺ ጋሽ። ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ላይክ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩ ጽናት ክፍል 153 ላይ ነን። ዛሬስ ምን ተፈጠረ የሚለው አብረን እንየው ማለት ነው። ሙሩ ከቤቷ እንደሆነች በር ይንኳኳል። ታዲያ በር ልትከፍት ስትወጣ ገፍትራት የገባችው ጽዮን ነበረች። ጽዮን ናሆሜ በሌለበት ሙሩን ለማናደድ ወደ ቤት ጎራ ብላለች። ቅድስም የገጠር ቆይታውን ጨርሶ መሄድ አለብኝ ስራ ጥዬ ነው የመጣሁት በማለት ወደ ቤቱ ሊመለስ ችሏል። ጋሸም የጽናት አባት መርቀው ዴቭ እንዲሸኘው አድርገዋል። ሚናን ያገታት ሰውዬም ከነኪራ ቤት ሊወጣ አልቻለም። ታዲያ ናቲ ድንገት ይመጣና አንቺ ጨበሬ ወንድ መስለሻልሳ ደግሞ ቤቱ ሲጋራ ለምንድን ነው እንደዚህ የሚሸተው በማለት ቀና ሳይል ስልኩን እየጎረጎረ ወደ ሶፋው ላይ ቁጭ ይላል። ሚና የወንድ ልብስ የለበሰች መስሎ እያናገራት ነበር። ታዲያ ቤት ውስጥ የነበረው ናኦል የሚባለው ጀርባውን ሰጥቶ ወደ ግድግዳው ዞሮ ሲጋራውን እያጨሰ ነበር። ታዲያ ወዲያውን ዞር ይልና ሸቤ እኔ ሴት መስላለሁ እንዴ ምን ነው በማለት ለማንኛውም እንግዲህ ስምህ ማን ነበር ደሞስ ወንድሟ ነህ እንዴ በማለትም ይጠይቀዋል። ናቲም ታዲያ ዞር ብሎ ሲያይ ሌላ ሰው መሆኑን ሲያይ በድንጋጤ ብድግልና እንዴ ይች ልጅ ምን እያለች ነው ማንና ያስገባችሁ በማለት እንደው ከጭሱ መብዛት የተነሳ ፊትንና ጀርባህን ራስ ግን ልለየው አልችልም በማለት ናቲ ደሞስ ለምንድን ነው የዚህን ያክል ቤት ውስጥ የምታጭሰው በማለትም ይጠይቀዋል። ምን አገባህ ወሬ ብቻ ነህ በማለትም በመካከላቸው ጭቅጭቅ ይፈጠራል። በሌላ በኩል ደግሞ የጽናት አባት ሽማግሌ ሆነው ነገሩን በሽማግሌ ለመፍታት ወደ እነ በቀለ ቤት አምርተው ነበር።
አለ የተባሉ ሽማግሌዎችንም ሰብስበው ነበር የሄዱት። ታዲያ በዛብህ የሚባለው ሰውዬ ነገር የጠማው ነውና ከነ ቤተሰቡ ጉዳዩን በሽማግሌ ሊፈቱት አልቻሉም። ቅዱስን በበኩሉ እንዳልከተልህ እኮ የዚህን አገር ወግና ባህልን ስለማላውቅ ነገር አበላሻለሁ ብዬ ነው ብለው ይነግሩታል። እዚህ ጋር ቁጭ ብዬ እየጠበቅኩ ነው ብሎም ለጋሼ ይነግራል። ጽናትም አባት ችግር የለውም ልጄ ብለውም ዴቭስ ብለው ይጠይቃሉ። ዴቭን እንዳላየው ሲነግራቸው ወደ ቤት በቃና እንግባ ብለው ይዘውት ይገባሉ። ኪራም በበኩሉ በመንገድ ላይ ቆሞ ነበረ። ታዲያ በቀለ ይመጣና እሺ አጅሬው እዚህ ምን ትሰራለህ በማለት ይተናኮለዋል። ወንድ ያጫውታል አደለ ሴት የላከው ሞት አይፈራም የሚባለው ለዚህ ነው ብሎም ኪራም ታዲያ መናገር ይጀምራል። በጽናት ድርድር አላውቅም እንኳን አይደለም ጽናት ልካኝ ሌላም ነገር አደርጋለሁ ብሎም በፊት ለፊቱ ይዝታል። ዛብህም ታዲያ ሲናገረው በፊቱ እንደመለሰለት በንዴት በዛቻ ቆይ ሰራልሃለሁ ጠብቀኝ በማለት ይሄዳል። በጣም ይናደድና ወደ ውስጥ ነበር የገባው። ጽዮን ከመጣች በኋላ በር ስታንኳኳ ልትከፍትላት ተነስታ ነበር። ታዲያ አላስገባም ስትላት ገፍትራን ነበር የገባችው። ሙሩም ታዲያ ጽዮን ምን እያደረግሽ ነው? እንዴት ገፍትረሽኝ ትገቢያለሽ? ይሄ እኮ ቤቴ ነው በማለት ትናገራታለች። አይደለም የናሆሜ ነው በማለት ሙሩን በማናደድ ገብታም ቁጭ ትላለች። አሁን ጀምረናል አይደለ? ገና ብዙ ነገር ታያለሽ፣ ጉድሽን አሳይሻለሁ ምን እንደምታረጊ በማለትም በዛቻ ይዘሽ መተሻል፣ በሽታሽን ነው እኮ ይዘሽ የመጣሽው በማለትም ስታናድዳት ሙሩም ውጭልኝ ስትላት አልወጣም ስላለች በጥፊ ትመታታለች። ሙሩም ታዲያ በጣም ስለተናደደች መድኃኒቷን ለማምጣት ወደ ክችን ትሄዳለች። ጽዮን ታዲያ ቀጥ ብላ መኝታ ቤት ነበር የገባችው። መኝታ ቤትም ገብታ ካልጋው ላይ አንድ ቀንም ቢሆን ተኝቼበታለሁ በማለት ቁጭ ትላለች። ሙሩም ከዛ ስታያት በጣም አብዳ ውጭልኝ በማለት ሁለቱ ይያያዛሉ። ታዲያ ሲተናነቁም ሙሩን ወርውራት ነበረ። ሙሩ ደግሞ በአንድ ፊት እርጉዝ ናት፣ በአንድ ፊትም በሽታዋን ያሰቃያታል። እንደሞ ታዲያ ወይኔ ወገቤን ወይኔ ልቤንም እያለች ሙሩ በጣም የልጇ ጉዳይም አሳሳቢ ደረጃ ላይ ነው ያለው። ጽዮን መገፍተር አልነበረባትም። እርጉዝ ሰው እንዴት ይገፈተራል? ግን ደግሞ በጣም የሆነ ደረቅ የሆነች ናት። ሙሩም ታዲያ በንዴት ውሃም ደፍታባት ነበረ ከፊቷ ላይ። ሙሩም ከአቅሟ በላይ ሲሆንባት ጊዜ ለናሆሜ አባት ደውላ ጽዮንን የጋናት እባክህ እርዳኝ አልወጣም ብላኛለች በማለት ትናገራለች። ታዲያ ናሆሜ አባትም ወዲያው በፍጥነት ነበር የመጡት። ይቺ ከሲ እኔ እግሬ ወጣ ስልላት ወጣች አይደለ በማለት እኔ እንዳትወጪ ስላት እሷ ግን ልሰማኝ አልቻለችም በማለት በፍጥነት ወደ ሙሩ ጋር ይመጣሉ። ይቺ ልጅ እኮ እንኳን ካንቺ ጋር ከኔ ጋር መግባባት አቅቶናል። በምን ቋንቋ ልነግራት እንደምችል እኔ ምንም ሊገባኝ አልቻለም። ጽዮን በጣም አስቸጋሪ ልጅ ሆናለች። ለማንኛውም መጣው በማለት ወደ ሙሩ ጋር ይመጣሉ። በአንድ በኩል ደግሞ ናቲም ከቤት ግዛልኝ ያለውን ነገር ሲጋራ የሚሆን አይታወቅም ሊገዛ ሲወጣ ይቺ ሴት ምን አምጥታን ያስቀመጠችው በማለት ከደረጃ ሲወርድ ሚናም ሮጣ ትጠመጠምበታለች። የዛለት እኮ አንተ መጣለሁ ብለ ጥላይን ባትሄድ የሁሉ ነገር አይፈጠርም። በቤት ውስጥ ያለው ሰውዬስ ምን አለ ብላ ትጠይቀዋለች። ምን አይነት ጎረምሳን ያስገባሽው በማለት የሆነ ጭራሮ የሆነ እንጨት በማለትም አከራይተው ነው ወይስ ምንድነው ሲል ነበር ቀደም ብሎ። ታዲያ ሚናም ታዲያ ሂድ በቃ የታዘዝከውን ነገር ይዘህና አለዛ እኔው ራሴ ላይ ነው የሚወጣብኝ በማለት ለመናገርም ፈልጋ ነበር። ታዲያ ለናቴ የሆነውን ነገር አልነገረችውም። ምክንያቱም በነሰኒና ኪያ አስፈራርቷል ነበር። አሁን ደግሞ ለናቴ ብትነግረው ሌላ ችግር ይፈጠራል በማለት በፍርሃቻ ውስጥ ነው ያለችው። ታዲያ ስልክ ደውላም ሰኒና ኪያን ደህና ናችሁ ወይ ብላ ጠይቃ ነበረ። በመንገድ ላይ እየሄዱም አይ ሰው ገፍትሮኝ እንጂ ደህና ነኝ በማለት ሰኒም ለጊዜው ትንሽ ተቋርጦባት ነበር ስልኳ። ታዲያ ወይኔ ጉዴ ያለ ሚና በፍራቻ ውስጥ ነው ያለችው። ይህን አውል የተባለ ሰውዬ ይሆናል የላከው በማለትም በፍራቻ ውስጥ እየተንቀጠቀጠች ነበር ሚና። አሁንም ከሶፋ ላይ ቁጭ ብሎ ሚናን ነይ እስቲ ተቀመጪ፣ ይህን ሰውዬ ታውቂዋለሽ አይደለ የኪራ አባት ሲላት አዎ አውቃቸዋለሁ፣ ጥሩ ሰው ነበሩ፣ ነፍሳቸውን ይማር በማለትም ትመልሳለች። አሁንም ግን በጣም ይናደድና አረ ነፍሱን አይማረው
በማለት ግን ምንድን ነው የሚያገናኛችሁ ብላም ሚናት ትጠይቃለች። ጉዳዩ እንደዚህ ነው፣ ቁጭ በይና አዳምጪኝ። ጉዳዩም እንደዚህ ነው። ሚናም ቁጭ ብላ ማዳመጧን ያዘች። እናቴ እርጉዝ ነበረች። እርጉዝ ሆና ጥሏት ሄደ። ሚናም ታዲያ ነገሮቹ ውስብስብ ባሉባት ኪራ ሌላ ወንድም ደግሞ መጣ እንዴ በማለት ማብሰልሰል ጀመረች። ናኦልም አታቋርጭኝ በማለት ይጮህባታል። እሺ ቀጥል፣ ምን ነበረ? እዚህ ጨካኝ አትሁን። ማንም ሰው ቢሆን ተመሬት ተነስቶ መጨከን አይችልም። ስለዚህ ጨካኝ አትሆንብኝ። እናቴም እርጉዝ ነበረች። ታዲያ እናቴን ጥሎ ሌላ ሴት አገባ። እናቴ ግን ያገባትም ሴት ስትለምነ ነበር፣ እባክሽን እርጉዝ ነኝ አታግቢው በማለትም ብትለምናት እየሰማች ልትሰማት አልቻለችም። አገባችው። የህይወት ታሪኩን ለሚና እየነገራት ነበረ። ታዲያ እናቱን ከወለደችው በኋላ ጎዳና ህይወትን እንደቀጠለና በጎዳና ላይም እንዳደገ እየነገራት ነበር። እና ተራውን የነሱ ነው፣ ቤተሰቡን ጎዳና ላይ አውጥቼ ጥልለታለሁ በማለት ዛቻውን ይቀጥላል። ሚናም ታዲያ ወይኔ እንደዚህ በየቦታው እየወለደ ነው እንደሚተው በማለት ግራ በመጋባት ለማንኛውም የዚህን ያክል ጨካኝ አትሆን። አሁንም እንግዲህ የናሆሚ አባት መጥተው ወደ ቤት ከወሰዷት በኋላ ቤት ከገባች በኋላ የናሆሚ እናትም እየጠራቻት ነበረ። ታዲያ ቄጥሽ አይቀመጥም እንደ አንቺ ወዴት ሄድሽ ነው ብላም ስትጠይቃት ቁጭ ብላም እየገላመጠቻት ነበር። ታዲያ አለምዬ ግን የሚገርመው ነገር እያዳመጠቻት ነበር ቁጭ ብላ። አሁን ባለቤቴ ቢመጣ ምን ልታረጊ ነበረ በማለት ስትላትም ታዲያ እሱ አይደል እንዴ እዚህ ድረስ እያንከለከለ ያመጣኝ ብላም ትነግራታለች። ማለት ሙሩን ልጠይቃት ሄጄ ነበረ አላስገባምም ስትለኝ ገፍትሬያት ገባሁ። ከዛም ደግሞ በጥፊ መታችኝ። አለምዬ የሆነ ያልሆነውን የተገላቢጦሽ ትነግራት ጀመር። እሷም ቁጭ ብላ እያዳመጠቻት ነበረ። ታዲያ በልጄ ቤት ገብታ ገና ሳትሞሸር እንደዚህ መሆን ጀመረች ወይ በማለት አረ ጉድ በማለት መጎረር ጀመረች። እኔ ነኝ አለምዬ፣ እኔን አታውቅኝም ማለት ነው፣ አሳያታለሁም በማለት በዛቻ እንደውም አለምዬ እኔ እኮ ያልነገርኩሽ እንዳትበሳጭ ብዬ ነው እንጂ በጥፊም በውሃም ደግሞ ደፍታብኛለች በማለት ትነግራታለች። የናሆሚም እናት በጣም በመናደድ በይ ቦርሳዬን አምጪ፣ አሁንማ ሄጄ ዋጋዋን ነው የምሰጣት በማለት እንደው ዝም ስንላት ከጭንቅላታችን ላይ እኮ ልትወጣ ነው በማለትም ሙሩም ደግሞ እያመማት ነበረ። ወዲያውም ለሰኒ ልደውል ሐኪም ቤት መሄድ አለብኝ ብላ ለሰኒ ትደውልላታለች። ሰኒም ትመጣና በሰላም ነው ወይ ብላ ስትጠይቃት አዎ በሰላም ነው፣ ግን ደግሞ ያቺ ጽዮን መታ ነበረ በጣም ብሶባታል። ጽዮን ከእሷ ጋርም አናዳኝ ስንታገል ወረወረችኝና ሆዴን አስመታችኝ። ሆዴንም ሲወጋኝ ነበረ። ታዲያ ጸሎት ሳደርግ አሁን ደግሞ ጋብ ብሎልኛል፣ አሁን ደህና ነኝ በማለት ሰኒ መታየት አለብሽ፣ ወደ ሐኪም ቤትም መሄድ አለብሽ ትላታለች። ሙሩ ግን ጸሎት ስላደረገች አሁን ደህና ነኝ በማለት በሌላ በኩል ደግሞ ቅዱስ ወደ ሀገሩ ወደ ቤቱ ሊመለስ ስለሆነ የጽናት አባት እንዲሁም ዴቭ ሁሉም ቤተሰቡ ተሰብስቦ ለመሸኘት የጽናት አባትም በምርቃት ነበር የሸኙት። ታዲያ ዴቭም እንዲሸኘው ተደርጓል። ግን ደግሞ ወደ ኋላ ቀረት ብሎ ቅዱስም ጽናት የኪራን ጸባይ ታውቂያለሽ፣ እንግዲህ ቻል አድርገሽ እባክሽን ሁሉን ነገርም አይተሽ እንዳላየ አይተሽ ተቀበይ፣ ሁሉንም ነገር በትዕግስት አሳልፊው ይላታል። ታዲያ ጽናትም እሺ ብላ ትሰናበተዋለች። ወይዘሮ አለምዬም ከቤት ወጥታ ወደ ሙሩ ጋር ሄዳለች። ታዲያ የናሆሚ አባትም ቤት ውስጥ ቁጭ ብለው ከናሆሚ ጋር በስልክ እያወሩ ነበረ። ስራውንም በእርጋታ ጨርሶ እንዲመጣና በእርጋታም ተረጋግቶ ሰውየውን እንዲያናግር እየነገረው ነበረ። ወዲያውም ደግሞ እናቴን አገናኘኝ ስላለው ወይዘሮ አለምዬን እየጠራ ነበረ። የናሆሚ አባት ግን ቤት ውስጥ አልነበረችም። በቃ የለችም፣ በኋላ ደውላለሁ ብሎ ስልኩንም ይዘጋል። ታዲያ ወደዛውም ጽዮን ትመጣለች። አለምዬ የት ሄዳ ነው ብለው ሲጠይቋትም አለም የለችም። ግን ለምንድን ነው ጋሼ ሙሩን ይቅርታ በያት ያልከኝ? እኔ እኮ ምንም ጥፋት የለብኝም። እንዴት ምንም ጥፋት ሳይኖርብኝ ሙሩን ይቅርታ በይ ትለኛለህ? ደግሞ የኔን ሳታዳመጥ የእሷን ብቻ ነው የሰማኸው። አንቺ እኮ ሁሌም ስለ ራስሽ ብቻ እንጂ ስለ ሰዎች አታስቢም። ስለ ራስሽ ብቻ ነው የምታስቀድሚው። ስለዚህ ሙሩ መቼም አትሳሳትም፣ ጥፋቱ ያለው አንቺ ጋ ነው ብለው ጥፋቷንም ሲነግራት
ጽዮን በጣም ትናደዳለች። በፊትም ጀምረህ እኔ ልታዳምጠኝ ወይም እኔ ልታናግረኝ አልቻልክም፣ ሁልጊዜም ለምሩ ነው የምትቆረቆረው በማለትም አኩርፋ ትወጣለች። በአንድ በኩል ደግሞ ናኦል የሚባለው ሚናን ለምንድን ነው መለወጥ አትፈልጊም ወይ? የተሻለ ኑሮ መኖር አትፈልጊም ወይ? ታዲያ ካርታና ፕላኑን ፈልጊና ስጭኝ፣ አብረን እንለወጥ፣ እንካፈለው ይላታል። ሚናም ይህን ነገር አልተስማማችም። እኔ አሁን የምኖረው ኑሮ ደስተኛ ነኝ፣ ጥሩ ህይወት ነው የምኖረው፣ በቃ ይሄን ማድረግ አልችልም ብላም እምቢ ስትለው፣ ታዲያ ሞኝ አትሁኚ፣ ሁልጊዜም ደግሞ እንደዚህ ለስለስ ብዬ ናግርሽም አልችልም፣ ለዋራሽም አልፈልግም፣ ዛሬ እንደዚህ ለስለስ ስላልኩ እባክሽን እንስማማ ሲላትም፣ እና አሁን ለስለስ ብለህ ነው እንደምታወራው አቤት ሁሬ በማለትም ታናድደዋለች። ታዲያ አንድ በኩል ጽዮን ሙሩን ይቅርታ ስለጠየቀች በጣም ተናዳለች። ታዲያ አለምዬም ወደ ሙሩ ሄዳለች። ለሙሩስ ምን ትላት ይሆን? ቀጣይ አብረን እናየዋለን። የዛሬው እዚሁ አብቅቷል። ኪራስ እዛው ገጠር እንዳለ ችግር ያጋጥመው ይሆን? የቤትስ ጉዳይ ናኦምና ሚናስ በሚቀጥለው እንግዲህ የሚሆነውን አብረን እናየዋለን። የዛሬው በዚህ አብቅቷል። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ወገኖቼ አበረታቱኝ እያልኩ በያላችሁበት ሰላማችሁ ብዝት ይበልልኝ ባይ